በእልህ በጥላቻ ጭምር ሄደው ጦርነት ተጀመረበት ሁኔታ አለ። ሰላም ይስፈን በቃን ጦርነት የሚል አጀንዳ ማራመዳችን ነበር። ሳናውቀው እሳቱ ላይ ወጣን። ያው ይሰሙናል፣ እንደውም ተባብሮናል፣ ከኛ ጋር ይሰለፋሉ ብለን አስበን ነበር። ኢዜማ ውስጥ ትልቅ ችግር የፈጠረው ብልጽግና ነበር። ሁለት ትርክቶች ማስታረቅ እጅግ በጣም ከባድ ነው። ጦርነት መቆም አለበት ለምርጫ። እኔ አማራ ክልል ሄጄ ልምራለሁ፣ ጦርነት መቆም አለ። ለዓለም አቀፍ ማህበረሰቡ በራሱ ለመንግስትም ለሚመለከታቸው ሁሉ ሼርሆልደሮች በሙሉ ማስረጃዎቹ በደንብ ተዘጋጅተው ቅድመ ሁኔታዎቹ በደንብ ተዘጋጅተው መቅረብ አለባቸው። ከዛ በኋላ ውሳኔዎቹን ቢወስኑ የተሻለ ነው። መነጋገር ያስፈልጋል። ንግግራችን እስከ ሽግግር መንግስት የሚደርስ መሆን አለበት። ሪሊ በጣም ከባድ ነው። ምድር ላይ ሰዎች ባያዩ ብዬ የሚመኛቸው አንድ ሶስት ነገሮች ወይ ሁለት ነገሮች ጥቀስ ቢሉ እስር ነው። ሁለተኛው ያው ስደት ነው። ሶስተኛው ደግሞ ረጅም ጊዜ ወይ ረጅም ሰዓት ቀናትን ወራትን አልጋ ቁረኛ ሆኖ መቆየት ነው። የኢትዮጵያ ፖለቲካ ትናንትና ዛሬ የዓመታት የለውጥ ናፍቆት፣ የመስዋዕትነት ጥሪና የማይነጥፍ የሰላማዊ ትግል ጽናት ነጋሪ የታሪክ ምስክሮችን ይዞ ቀርቧል። ከአንድነት ለዲሞክራሲና ለፍትህ እስከ ሰማያዊ ፓርቲ፣ ከሰማያዊ እስከ ኢዜማ በሰላማዊ ትግል ስም የተገነቡ ስብስቦች ግንባር ቀደም መሪ፣ ለእውነትና ለፍትህ ሲሉ የቃሊቲንና የማዕከላዊን የእስር ቤት ግድግዳዎች በተደጋጋሚ የተጋፈጡት ቆራጡ ፖለቲከኛ ኢንጂነር ዳንኤል ሽበሺ ዛሬ ግን ትግሉ መልክ ቀይሯል። አገሪቱ በመንግስት መር ጦርነትና በደምና በእንባ ዙሪት ውስጥ ትገኛለች። ከአማራ እስከ ኦሮሚያ የሚሰማው የጥይት ድምፅና የንጹሃን ሰለባነት ምን ይነግረናል? በመጪው ግንቦት የታቀደው ምርጫ ለማን ነው? ለምንስ አገር ጥለው ለመሰደድ ተገደዱ? ስደት ለትግሉ ተጨማሪ አቅም ወይስ የመጨረሻ ተስፋ መቁረጥ? ዛሬ ከኢንጂነር ዳንኤል ሽበሺ ጋር በነጋሪ ፊት ለፊት እንወያያለን። እውነቱ አሁን ይፋ ይሆናል። አብራችሁን ቆዩ። ዳንኤል ሽበሺ እንኳን ወደ ነጋሪ ቲቪ ጥሬን አክብረህ በደህና መጣህ። እጅግ አድርጌ አመሰግናለሁ ጥሬን ስለተቀበልከኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ያው እከታተላለሁ ሚዲያ ላይ እና ጥሩ ያው እየሰራህ ነው ያለው። አመሰግናለሁ። አንተ ጋር መቅረብ ለኔም ትልቅ እድል ነው። ታንክ ዩ ቬሪ ማች። መልካም ዳንኤል። ያው እንግዲህ መግቢያ ላይ ለመግለጽ እንደተሞከረው በኢትዮጵያ የተቋሚ የፖለቲካ እንቅስቃሴ ጉዞ ውስጥ ረጅም ዓመታትን አስቆጥራል። በዚህ በረጅም ጊዜያት ውስጥ ደግሞ ከባድ የሆነ ግፍን፣ ስቃይን፣ ሰቆቃን አሳልፋል። ለዚህም ያው በሩቅ ሳይሆን በቅርብ እኔ እማኝ ምስክር መሆን የምችለው ነገር ነው። በዚህ ምክንያት የቤተሰብ የኑሮ ሁኔታ ብዙ ምስቅልቅል ነገሮች ደርሶብሃል፣ በጤናም ጭምር። ያህ እንዳለ ሆነ በሀገራችን ወቅታዊ ሁኔታም ደግሞ እንነጋገራለን። የተለያዩ ጉዳዮችን ሀሳቦችን አንስተን ከአድማጭ ተመልካቾቻችን ከአንተ ብዙ ሊሰሙት ሊያዳምጡት የሚፈልጉት ነገር አለና ርዕሰ ጉዳዮቻችን በደርዙ እያነሳን ተመልካቾቻችን ጋር መልካም ቆይታ ይኖረናል። እንደው ለመነሻ ያህል እንዲረዳን ዳኒ ኢዴፓ ፓርቲ ውስጥ ነበር፣ ከዛ ቅንጅት፣ ከዛ አንድነት፣ ከዛ ሰማያዊ። እነዚህ እንግዲህ በቁጥር ከ3 ከ4 በላይ የሚዘልቁ ፓርቲዎች አሉ። በእነዚህ የፓርቲ ጉዞዎች ውስጥ በአጠቃላይ ያለ የፖለቲካ ልምድ ምን ይመስላል? ከአንድ ፓርቲ ወደ አንድ ፓርቲ የሚሸጋገሩ የሽግግሩ ሂደት እንዴት ነው? በብዙዎች ዘንድ የሚነሳ ነገር አለ። አንደኛ የፖለቲካ ፓርቲዎች እየተበጣጠሱ የሚራቡ ናቸው። አንድም የረባ ነገርና በዘለቄታ የሚቆይም ፓርቲም የለም ይባላል። እንዲሁም ደግሞ በፓርቲ ውስጥ ደግሞ የሚንቀሳቀሱ አደራጆች፣ ኃላፊዎች፣ አባላቶች ደግሞ ከአንዱ ፓርቲ ወደ አንዱ ፓርቲ የሚያደርጉትን ጉዞን በተመለከተ ልክ እንደዛው በበጎ የማይነሳም ንግግር አለና እንደው በዚህ በረጅሙ የፖለቲካ ተሳትፎ ሂደት ውስጥ በፓርቲዎች ላይ ያለው ድግግሞሽና አዙሪት ምን ይመስላል? እሱን እስኪ በመጠኑ እንቃኝና ወደ ሌሎች ርዕሰ ጉዳይ እንገባለን። ዳኒ። ኦኬ፣ አመሰግናለሁ። ይድኔ ያው እንዳልከው ነው የኢትዮጵያ ፓርቲዎች ሁኔታ ያው ውጣ ውረድ የበዛበት ነው። ውጣ ውረዱ ያው ነጸብራቅ ነው እንጂ የሀገሪቱ ችግር የሚያሳይ ነው ብዬ ነው የምወስደው። እንዳልከው ኢዴፓ ላይ ነው ትግል የጀመርኩት። ኢዴፓ ላይ እየታገልን እያለን በኋላ ወደ ቅንጅት
ኮሊሽን ተፈጠረና ወደ ቅርጅት ሄደን ከዛ የቅርጅት አመራሮች ከእስር ቤት ሲወጡ ያው በገቡበት መንፈስ አልወጡም፣ ተበታትነው ነው የወጡትና በዛ ምክንያት እንደገና አንድነት ፓርቲ እኛ መሰረትን ሌሎችም የራሳቸውን ይዞ ቀጠሉ። ወደ የጎጃቸው ተመለሱ ማለት ነው። ከዛ በኋላ አንድነት ፓርቲ እየታገልን እያለን ነው እንግዲህ እኛ መሪያችን ብርቱካን ታሰረች። ከዛ በኋላ ልክ ወቅት እየጠበቀ ነው ኢህአዴግ ያስር ነበረው። ሊቀመንበሯ እንደታሰረች 1 ዓመት ቆይተው አንዱዓለም አራጌና ናትናኤል መኮንን የመሳሰሉትን አሰራቸው። ከዛ በኋላ ደግሞ እንደገና 1 ዓመት ቆይቶ ከ1 ዓመት በኋላ እንደገና እኛና ሀብታሙ አያሌውን አሰሩ። ከፓርቲዎች ከሌሎች ፓርቲዎችም እነ ሸዋስም እነ አብርሃ ደስታም የመሳሰሉት ታሰሩ። ከዛ በኋላ ያው እኛ እስር ቤት እያለ ነው አንድነት ፓርቲ እየፈረሰው። ምን እያልኩ ነው ያለሁት? ከፓርቲ ወደ ፓርቲ እየሄድን ነው። በዚህ አይነት አስቸጋሪ ሁኔታ ነው እንጂ ፓርቲ እያፈረሰን አንጃ እየፈጠረን እና ለራሳችን ምቾትና ጥቅም ፍለጋ ብለን አይደለም ተቸግረን ያደረግነው ነገር ነው። አንድ ፓርቲ ለረጅም ጊዜ እየታገለም እየወጣም እየወረደም እየወደቀም እየተነሳም ረጅም ጊዜ ቢቀጥል ልክ እንደ ህወሓት 50 ዓመት 60 ዓመት 100 ዓመት እድሜ ያለው ፓርቲ እንዲኖር ነበር ፍላጎታችን። ያ አልሆነም። የሆነበት ምክንያት አንበሳ ድርሻው አገዛዙ ነው። ከዛ በመለስ ደግሞ ራሱ የአመራሩ የፓርቲ መሪዎችም ችግር አለበት። ያው የተለመደው ሴራው እንደባው ከፊት የሚያወሩት ሌላ ከኋላ የሚወራው ሌላ ስብሰባ መድረክ ላይ የሚወራው ሌላ ነው። ከዛ ማታ ሄዶ ደግሞ የሚደሉት ሌላ ነው። በእንደዚህ አይነት ሁኔታ ጭቅጭቆች የተነሱ፣ ሁለተኛ ደግሞ ሰርገ ገቦችም እየገቡ ፓርቲን ሲያፈርሱ ፓርቲ ሲበታተን፣ አንዳንድ ደግሞ በእውቀት ማለትም በማናጅመንት ችግር ምክንያትም ፓርቲዎች እየፈረሱ የቀሩበት ሁኔታ አለ እና ያው አንድነት ፓርቲ ከፈረሰ በኋላ እስር ቤት ገባን። ከእስር ቤት ወጥተን ሰማያዊ ፓርቲን ተቀላቀልን። ከዛ በኋላ ከዚህ በኋላ የተበጣጠሰ እንትን መሆን የለበትም። እስኪ ኃይላችን፣ ጉልበታችን፣ አቅማችን ሰብሰብ አድርገን አንድ ግዙፍ አማራጭ ልክ እንደ አሜሪካኖቹ ማለት ነው 1 2 ፓርቲ 3 ፓርቲ ብንሆን የተሻለ ነው። ልክ የምንበታተን አንድ እንሆን ብለን ኢዜማን ነው መሰረት ነው። አሁን ስሙን መጥራት ኦፍኮርስ ፓርቲው እንደ ፓርቲ ችግር አለው ብዬ አላስብም። ሰዎች ናቸው፣ ግለሰቦች ናቸው። የፖለቲካ የፕሮግራም ችግር አለ ብዬ አላስብም። መጥራት ላይ ደንብም ችግር ብዙ የለውም። አባላትን መጀመሪያ አካባቢ ብዙ አባላት በጣም የተፈተኑ አባላት ነበሩ ፓርቲው እንትን የነበሩት እኛንም ጨምሮ። በኋላ ግን ቅድም እንዳልኩ ፓርቲው ውስጥ ሌላ ፓርቲ ተፈጠረ፣ ሌላ ግሩፕ ተፈጠረ፣ አንጃ ተፈጠረ፣ አንዱ ሌላው መግባት ጀመረ እና በእንደዚህ አይነት ሁኔታ ፓርቲ ውስጥ መቆየትም አስቸጋሪ ነው። ለምሳሌ አሁን አንደኛ መደበኛ ስብሰባ ላይ ሊደበደቡኝ ሁላ የተነሱበት ሁኔታ አለ። የደህንነቶች የብልጽግና ደህንነቶች መጥተው ፓርቲ ውስጥ በጣም ትልቅ ችግር ፈጥሮ ነበር። አሁን ከፍተኛ አመራር ሆነው ሊቀመንበርም ሆኖ ወይም ፒአርም ሆኖ ምናምን የሰሩ ሊደበደቡ የተነሱ ማለት ነው። በእንደዚህ አይነት ሁኔታ በጣም ቆሻሻ እና በጣም እኔ የማልፈልገው ከስብና ካስተዳደገም ጋር አብረው ማይሄድ ሁኔታ ነበረ ፓርቲዎች ውስጥ የነበረው፣ በተለይ የመጨረሻው ፓርቲ ማለት ነው። እና በእንደዚህ አይነት ሁኔታ ነው እንግዲህ ውጣ ውረዱን አልፈን እዚህ የደረሰ ነው። መጨረሻውም ያው የለፋ ሰው በእኛ ሀገር የደከመ ሰው አይመሰገንም። ካሸነፍክ ብቻ ነው። አሸናፊ ከሆንክ ያው የአሸናፊዎችን ፍትህ ለሰዎች ትሰጣለህ ማለት ነው። እንደዚህ አይነት ነገር ታደርጋለህ። ከዛ ባለፈ ግን ምንም ይህን ያህል ለሀገር በመክፈል ለሀገር በመኖር መጨረሻ እስር ነው፣ መጨረሻ ድብደባ ነው፣ መጨረሻ ስደት ነው። ይሄ ነው አሁን በእንደዚህ አይነት ሁኔታ ውስጥ ይገኛለው ማለት ነው። ባጭሩ ፓርቲ ፖለቲካ ኢትዮጵያ የፓርቲ ፖለቲካ መንገዱ አጠቃላይ ይሄንን ይመስላል። ለዚህ ችግር ደግሞ የራሳችን ችግር ያለበት በመጠኑ በተወሰነ መልኩ መንግስት ደግሞ አገዛዙ ይሄ ሀገር ነው ብሎ አስበው አማራጭ ያስፈልገናል፣ ክፉ ደግ አለ ብሎ አስበው ፓርቲዎችን የማጠናከር እንትስሉም የማምከር ሰብሰብ እንድሉ ያፈረገጠ ካለም እንድታረም እንድመከር አይደረግም እና አናት ላይ ያሉ ከምድር ገጽ ያጠፋል። እዛም መንግስትም እነሱን ያግዛል። አሁን ለምሳሌ
ኢዜማ ውስጥ ትልቅ ችግር የፈጠረው ብልጽግና ነበር። በተለያየ ሰዎችን እየፈነቀለ እየወሰደ የሆነች ነገር ምናምን እያጎረሰ የሆነች አንድ ቦታ ሁለት ቦታ የሆነ ስልጣን እየሰጠ ያው ፓርቲውን ዱቄት ያደረገው አሁን የብልጽግና አካሄድ ነው። ኦፍኮርስ ብልጽግና እኛ ባንፈልግ ወይም ያስራር ወይ ፓርቲው ህገወጥ ነው ብለው በአዋጅ ወይ አሸባሪ ድርጅት ነው ብለው እንትን ያደርጋል እንጂ በግድ እኛ የማንፈልገው ነገር እኛ ሊሰጠን አይችልም። ሶ እኔ ለምሳሌ አሁን የተሰጡ ነገሮችንም አንፈልግም ብለን ቶናለን እዛ ውስጥ ማለት ነው። ሌሎች ሄዷል እንደዛ ነገሮች ችግር ሆኖ ነው ፖለቲክ እግሩ ቆሞ ለሀገር ለህዝብ ለነት አማራጭ ሀሳብ አማራጭ ኃይል ሆኖ እንዳይወጣ የተደረገበት ሁኔታ አለ። አሁን ለምሳሌ እንደምታዩ ነው ሌሎች ፓርቲዎች ስብሰባ ማድረግ አይችሉም፣ ሰላማዊ ሰልፍ ማድረግ አይችሉም። ህዝብ ጋር በየአደባባዩም ሆነ በየአዳራሹ ውስጥ 500 ሰው ጋር 200 1000 ሰው ጋርም መጋጨት አይችሉም። ሁሉ ነገር ተቆራርፎ አድርገዋል። መንቀሳቀስ አትችሉም። ሶ በዚህ አይነት ሁኔታ ውስጥ እንደዚህ አይነት ነገሮች ናቸው ፓርቲዎች ቀና እንዳይሉ ያደረጋቸው። ፓርቲ እንዳይኖር ያደረገው ችግር የፈጠረብን ባጭሩ በስሱ ማለት ነው። ታሪኩ በጣም ብዙ ነው፣ ግን ባጭሩ በነግርህ ይሄ ይበቃል። መልካም፣ እጅግ አድርጌ አመሰግናለሁ። ግን እንደው ለመጨረሻ በዚህ ምዕራፍ ዙሪያ ላይ በኢትዮጵያ ፖለቲካ ፓርቲ ውስጥ እንዲህ አይነቱ መረጋጋት የጠፋበት ግን ዋነኛው ምክንያት ምንድን ነው ብለህ በአንተ ግምት ወይ በአንተ ትንታኔ ልሰጠን ትችላለህ? ምንድን ነው እንዲህ መረጋጋቱ የመጥፋት ሁኔታ? የፓርቲ አባላት ከፍተኛ አመራሮች ከአንዱ ፓርቲ ወደ አንዱ ፓርቲ የሚሸጋገሩበት፣ ፓርቲዎች የሚከስሙበት፣ ፓርቲዎች ዘላቂ የማይሆኑበት፣ ስለ ተቃዋሚ ፓርቲ ነው እያወራን ያለ ነው። እንዲህ አይነቱን አለመረጋጋትና ተደጋጋሚ አዙሪቱ ምክንያቱ ምንድን ነው ማለት እንችላለን? ዳኒ፣ እንደ አጠቃላይ የመንግስት ጫና አለ ከውጭ በኩል ማለት ነው። ከውስጥ ደግሞ የኛ የዲሞክራሲ ችግር አለ። እንደገና ጥቅም የሚያታልለው አለ። ፍላጎቱ ስልጣን ወይ ጥቅም የሆነ ነገር ለማግኘት ብሎ የሚመጣ አለ። ያን ሲያጣ ደግሞ ጥሎ የሚሄድበት ሁኔታ አለ። በመርህ ላይ የሚያወራ የለም። መርህ የሚባል ነገር ከፓርቲዎች ብን ብሎ ነው የጠፋው። እኔ አብዛኛው የፓርቲ መሪዎች በተለያየ ነገር ማለት ነው በተለያየ መርህ ያስፈልጋል። ፖለቲካ ላይ የግድ ነው። መርህ ምናልባት ማሸጋሸግ አለብኝ ካልክ በጣም ማሰብ ያስፈልጋል። ዝም ብለህ አታሸጋሽገው እና በትንሽ ነገር ሁሉ የሚሄዱበት የሚፈነቀሉበት ሁኔታ አለ እና ዋናው ችግር ያው የማናጅመንት ክራይስ ነው፣ የአስተሳሰብ ችግር ነው፣ የአመለካከት ችግር ነው፣ የውጭ ተጽዕኖ ነው። ድህነት አለ እዚህ አካባቢ በጣም እዚህ ሀገር በጣም ከፍተኛ ድህነት አለ። ያ ድህነትም ራሱ የሆነ እንትን ችግር እንትን ይፈጥራል፣ ተጽዕኖ ይፈጥራል። እንደዚህ አይነት ነገሮች ተደማምረው ነው ለውጣ ውረዶቹ እና ላለመረጋጋቱ ችግር የሆነው ብዬ አስባለሁ። መልካም፣ እጅግ አድርጌ አመሰግናለሁ በዚህ ክፍል ላይ ለሰጠን ማብራሪያ። በእነዚህ ሂደቶች ውስጥ እንዳለ በትግል ጉዞ ከ10-15 ዓመት በላይ አሳልፋል። ባሳለፍከው የፖለቲካ እንቅስቃሴ ውስጥ ደግሞ ከአባልነት ከአመራርነት በተለያዩ መልኩ ስታገለግል ነበር። በእነዚያ ጊዜያት ውስጥ የገጠሙ ፈተናዎች፣ የገጠሙ ውጣ ውረዶች፣ እስሮች፣ እንግልቶች አሁናዊ የፖለቲካ አቋም ላይ ምን ያመጣው ነገር አለ? ምንስ ነው? ከነዛ ሂደቶች ውስጥ እንደው ለተመልካቾቻችን የምትገልጽልን ምንድን ነው? እስካሁን ያለው የፖለቲካ እንቅስቃሴ ላይ ነው። አግኝቻለሁ። ቴንኪዩ። ያው ብዙዎቹ ጽንፈኛ ይሆናሉ ወይም በጥላቻ ይሞላሉ። ሌላው ላይ አንተን የጎዳህ የከሌ ነው ወይም ያሳደደህ የከሌ ነው በሚል ትልቁን ኢሜጅ እና ትልቁ ሀገር ብለህ የተነሳውን ጉዳይ ረሱና በትንሽ ነገር የሚተላለፉበት ሁኔታ አለ። ለእኔ ግን እንደዛ አይነት ስሜት አልሰጠኝም። እንደውም ለምንድን ነው ለምሳሌ ያኔ ስንታሰብ እና ያን ሁላ በሽብር እኛን ፈርጀው ያን ሁላ ሲያንገራቱን ሪሊ ምንድን ነው ችግሩ የቱ ነው ያለው ብዬ ቋም ብዬ እንዳስብ አድርጎኛል። ችግሩ ያለበት ቦታም እንድደርስ አድርጎኛል። ተሰም ስትሩ አሁን ከተሰደድኩ በኋላ ምንድን ነው ቆይ ለዚህ አሁን ያደረገው ነገር የኔ ጥፋት ምንድን ነው የኔ ችግር ምንድን ነው ብዬ ራስንም እንድመለከት ሌላውን እንድመለከት አድርጎኛል። እና በአጠቃላይ ግን የሲስተም ችግር መኖሩ አንድ ነገር ነው። ሁለተኛ በየጊዜው ወደ ስልጣን የሚመጡ ወደፊት የሚመጡ እንደ ሀገር ማለት ነው ወደፊት የሚመጡ ሰዎች ያልበቁ ማለት ይሄ ዲሞክራሲ፣ ፍትህ፣ ነፃነት፣ የዜጎች መብት፣ የዜጎች ክብር፣ የሰው ልጅ ክብር የሚባለው ነገር
በትክክል ያው በአፋቸው ያወራሉ፣ ግን በትክክል ከደማቸው ጋር ያላዋሃዱ ከነፍሳቸው ጋር ያላዋሃዱ ሰዎች ይሆኑና በአጋጣሚ ስልጣን ላይ ይወጣል። ከዛ በኋላ አናት ላይ ያለ በለው ይላል። በእንደዚህ አይነት ሁኔታ ውስጥ እንድታልፍ ያደርጋል። ያንንም ተጨማሪ እውቀት ነው የሚሰጠውና እንዴት አድርጌ ነው አሁን ችግሩን አግኝቻለሁ ማለት ነው። ገብቷል። በእንደዚህ አይነት ሁኔታ ውስጥ ካላለፍኩ ችግሩን አላውቅም። ሰው ችግሩን ለማወቅ ኦፍኮርስ በእንደዚህ አይነት ህይወት ውስጥ ማለፍ የለብኝም፣ ግን አጋጣሚ ካለፍኩ ደግሞ ተረድቻለሁ ማለት ነው ችግሩን። ሰው መሰረታዊ ችግር ነገ ወዲያ በዚህ ሀገር ጉዳይ ላይ ሀሳብ የሚሰጡ ሰዎች ማለት የመወሰን የመናገር ሰው የመወሰን እድል ካገኘ ሪሊ ችግሩን በትክክል ስለተረዳን እዛ ላይ በደንብ እንድንሰራ እንዳስብ አቋም ይዤ እንዲከራከር አግዞኛል። ጽናት ሆኖልኛል፣ ጉልበት ሆኖልኛል። በጣም ብዙ እውቀቶች ስለ ሀገር ስለ ሰው ብዙ እንዳነብም ሁሉ እድል ሰጥቶኛል እና ፖለቲካ ውስጥ ቢገባ የሆነ አንድ ሳይድ ብቻ ይዤ ነው ወይም የሚቀረው አስተማሪ ከሆንኩ አስተማሪ፣ ወታደር ከሆንኩ ወታደር፣ ወይም ሃይማኖት ሰው ከሆንኩ የሃይማኖት ሰው ሆኜ የሚቀርበት ሁኔታ ይኖር ይሆናል አላውቅም። ግን አሁን በአሁኑ ሁኔታ በጣም የተለያዩ ነገሮችን እንዳይ በዚህ በፖለቲካ ውስጥ ማለት መሬት ላይ ያለው ሁኔታዎች ሁሉ እንድረዳ አድርጎኛል የምለውን በዛ ባጠቃላይ ይችላል። መልካም፣ እጅግ አድርጌ አመሰግናለሁ። እንግዲህ ከሀገር ቤት ውስጥ የነበረ የፖለቲካ እንቅስቃሴ እንዲሁም ደግሞ በፖለቲካው እንቅስቃሴ ምክንያት ደግሞ የደረሰብን ግልትና ስቃይ፣ በእነዚህ ሁሉ ሂደት ውስጥ ደግሞ አሁናዊ ሁኔታ ሲያንተ የፖለቲካ አቋም ምንድን ነው ለሚለው እነዚህ ሶስት መሰረታዊ ነገሮችን ምላሽ ሰጥተናል። እጅግ አድርጌ አመሰግናለሁ። እነዚህ ሁሉ ፈተናና ውጣ ውረድ ከሆነ በኋላ አሁን ላይ ግን ከምትወደው ሀገር ተሰደ በስደት ላይ ነው ያለው። ለዚህ ስደት ያበቃ ዋነኛ ምክንያት የመነሻ ዋነኛው ነጥብ ምንድን ነው? ለስደት ያበቃ ነገር እንዲሁ ደግሞ በስደት ህይወት ውስጥ ያለ ደግሞ አሁን ሁኔታስ ምን ይመስላል? የስደት ህይወትስ እንዴት ነው? እስኪ ስለ ስደት ህይወት ደግሞ ትንሽ ለተመልካች ለአድማጮቻችን ሀሳብን አጋራል። እዚህ ላይ ብዙ ማውራው ነገር አይኖርም። አንደኛ እኛ ለስደት በህልምም በእውነም ለማይክሮ ሰከንድ ስለ ስደት አስቤ አላውቅም። ከሀገር ይወጣለሁ ብዬ አስቤ አላውቅም። አንደኛ ያው የምሰደድበት እድሜ ላይም አይደለሁም ያለው ሲሪየስ የሆነ ትሬት ስለነበረ ነው። ለዛ ትሬት ደግሞ መነሻ የሆነው የህዳር 30ው ሰላማዊ ሰልፍ ጦርነት ይቁም፣ ሰላም ይስፈን፣ በቃን ጦርነት የሚል አጀንዳ ማራመዳችን ነበረ። ያ ደግሞ የጦርነቱ የአገዛዙ ፕሮጀክት ነው። እዛን ሳናውቀው እሳቱ ላይ ወጣን። ሳናውቀው እሳቱ ላይ ወጣን። ያው ይስማሙናል፣ ይሰሙናል፣ እንደውም ይተባበሩናል፣ ከኛ ጋር ይሰለፋሉ ብለን አስበን ነበር ጊዜው ጀምሮ ነው። በኋላ ግን ወንጀል ሆነው ብዙ ዋጋ አስከፍሎናል። ብዙዎቹ አዋሽ አርባ ላይ፣ ብዙዎቹ አዲስ አበባ ላይ፣ ግማሹ ተሰደዋል። ብዙ ዋጋ የተከፈለበት ሆኗል። ሰላም ይስፈን፣ ጦርነት ይቁም ማለታችን በዛ ምክንያት ነው። አደጋ መጣብኝ። አደጋው ደግሞ በጣም የተጨበጠ እና እንደውም መሬት ላይ የወደቀ እቃ እንኳን እንዳታነሳ ተብዬ ነው ከሀገር የወጣሁት። መቀየሪያ ልብስ ከለበስኩት ልብሴ ጋር ማለት ነው። ገንዘብም ሳልይዝ ልብስም ሳልይዝ ምንም ሳልይዝ በእነን ሁኔታ ካመቻቹ አንዳንድ ያው ከአንዳንድ ኤምባሲ አካባቢ ምንም ከንግዱ ማህበረሰብ ምንም ያመቻቹ ሰዎች በመሩት ምርት መሰረት ነው ከአገር የወጣሁት እና ተርኒንግ ፖይንቱ መነሻ ምክንያቱ ሰላማዊ ሰልፉ ነው። ጦርነት ይቁም፣ ሰላም ይስፈን የሚል ሰላማዊ ሰልፍ ጥያቄ ነው። ለዛ ጥያቄ ደግሞ መነሻ የሆነው ምንድነው? ያው የትግራይ ጦርነት አይተናል፣ የተገኘው ውጤት አይተናል። በዘማ ውስጥ በነበርኩበት ጊዜ ስለዛ ጦርነት ስለ ትግራይ ህዝብ ብዙ ጮኸናል፣ ብዙ ተናግረናል። ያው ብዙም ጽፍ ያለው በዛ ጉዳይ ላይ ያው ታሪክ ወይም ይሄንን የምናወራበት ጊዜ ላይ የሚወራ ይሆናል እያንዳንዱ ነገር ማለት ነው። ኋላ ደግሞ ደጀን ሆነው ወደ አማራ ህዝብ ተባለና ደጀን መሆኑ ቀርቶ ጠላት ሆነ። ትጥቅ ፍቱ ተባለ። ትጥቅ እነሱ ሲፈቱ ደግሞ ከላይ በኩል ሌላው ታጥቋል። በዚህ ጋር ደግሞ እስከ አፍንጫው ያሳጥቁ ናቸው። መሀል ላይ አማራ ክልል ሳንዶች የሆነ በዚህ አይነት ሁኔታ ውስጥ ጦርነት አንፈታም በሚልና ፍታ በሚለው መካከል እና ሌሎች ጫናዎች ምክንያት አማራ ክልል ጦርነት ያንን ሁኔታ በደንብ ካስተዋልን በኋላ ኖ ኢናፍ ኢዝ ኢናፍ፣ ከዚህ በኋላ
ጦርነት የሚባል ነገር መቆም አለበት፣ ኢትዮጵያ ምድር ላይ መቆም አለበት ወደሚል ነገር ነው ከወንድሞቼ ጋር በጊዜው ከነበሩ ጓዶቼ ጋር ተመካክረን እዛ ነገር ውስጥ ገባን። ያ ወንጀል ሆነ። ያው ሞት ወይም የከፋ ነገር አካል ጉዳት ምናምን ሊሆን ይችላል። ብቻ ያው በእግዚአብሔርም እርዳታ በሰዎችም ድጋፍ ነው አምልጬ የወጣሁት። ተርኒንግ ፖይንቱ እሱ ነው። በዛ ምክንያት ነው የወጣሁት። በድንገት ነው የወጣሁት። አስቤ ከዚህ ጋር ነው ብዬ ምናምን ነገር የለም። ይሄ ነገር እንዲወጣ ከተነገረኝ እንደሰማሁ 10 ደቂቃም አልቆየሁም። ምን 7-8 ደቂቃ ምናምን ቢሆን ወዲያውኑ ነበር ትርጉዞም በቃ በተመቻቸው መንገድ ጥያቄ የወጣሁት እና እንደዚህ አይነት ሁኔታ ነው የወጣሁት። አሁን ያለውበት ደግሞ አስቸጋሪ ነው። ያው ሪሊ በጣም ከባድ ነው። ምድር ላይ ሰዎች ባያዩ ብዬ የሚመኛቸው አንድ 3 ነገሮች ወይ 2 ነገሮች ጥቀስ ቢል እስር ነው። ሁለተኛው ያው ስደት ነው። ሶስተኛው ደግሞ ረጅም ጊዜ ወይ ረጅም ሰዓት ቀናትን ወራትን አልጋ ቁረኛ ሆኖ መቆየት ነው ብዬ ወስዳለሁ። ያው ሌሎችም አሉ የረሃብ ጥማቱና እዛ ውስጥ መከተት ነው ብዬ አስባለሁና እነዚህ በጣም አስቸጋሪ ሁኔታዎች ናቸው። እዚህም ከመጣሁ በኋላ ያው ያሳዝናል። ያው አንዳንድ ጊዜ መከዳትም ስሜት ይሰማል። ገብቷል። አንዳንድ በጣም የምታምናቸው ሰዎች በጣም እስከሞት ድረስ ከአንተ ጋር ይጓዛሉ። በሳልስ ላይ ሆኖ ቢሆንም ወይም አበባ ገንጉና በአመቱም ቢሆን የሆነ ከሞት በኋላ መጥተው እንትን ይላሉ ብለህ ተስፋ ያደረካቸው ሰዎች በሙሉ ከጎን ሲርቁ ሪሊ ነገ ለወዲያ ለሚታገለው ወይም ዋጋ እየከፈለ ለመክፈል ለሚዘጋጀው ወጣት ጭምር ምን አይነት አሁን ይሄን ማውራት አልፈልግም። አሁን እዛ ዝርዝሩ ሰርገባ ቢገባም ጥሩ አይሆንም ብዬ ስለማስብ ማለት ነው። አስቸጋሪ ነው። ብቻ ግን እግዚአብሔር ደግሞ መልካም ነው። አንተ በጣም ተስፋ ያደረካቸው ሰዎች ሊስት አውት አድርጌያለሁ በደንብ ከኔ ጋር በቃ በጣም እንትን ብዬ ያስኳቸው ነገ መጽሐፍ ብጽፍም በታሪክም በምንም የምጠቅሳቸው ሰዎች ብዬ ለይቼ ያስቀምጥኳቸው ሰዎች ምናልባትም አንድ ጊዜ ወይም 2 ጊዜ እንደመጣ ከዛ በኋላ መጥፋት ሁኔታ ይኖራል። እንደገና አንተ ትፈልጋቸው ለነሱ ገንዘብ ብቻ አይደለም። አንተ ከሰው የምትፈልገው የሰው ፍቅር፣ የሰው እንዴት ነው ደህና ነው ወይ አየሩ ውሃው ተስማማ ወይ ብሎ የሚጠይቅ ሰው ይናፍቃል። ያ ብዙ ነገሮች አሉና እኔ አሁን እዛ ነገር ውስጥ አልገባም። ያው ቅድም እንዳልኩት የመጣንበት መንገድ ጽናት ሆኖልናል። እስር ቤትም ታስረን እንደዚህ አይነት ሁኔታዎች አጋጥሞናል። ፈጣሪ በጣም ከእግዚአብሔር በታች ተስፋ ያደረጋቸው ሰዎች ካንተ ሲሸሹ አንተ ያልጠበቃቸውና ፍጹም ማጠቃቸው ሰዎችን ፈጣሪ ያስነሳል። ነጭም ሊሆን ይችላል፣ ሌላ ሀገር ዜጋም ሊሆን ይችላል፣ ወይ ቻይናዊ ሊሆን ይችላል። አንተ የማጠቀው ሰው ታገኛለህና እንደዛ አይነት ሁኔታዎች አሉ። ብቻ ያጋጠመኝ እንደዛ ነው። እንዳጠቃላይ ግን ትንሽ ያው እኛ ኢትዮጵያውያን ያው በብዙ ነገር ተይዟል። ሰው ኑሮ ውድነት አለ፣ ስራ አጥነት አለ፣ ያ ጊዜ ችግር አለ። ብዙ ነገር ነው ሰው በአሁኑ ጊዜ ተይዞ ያለው። አሜሪካም አውሮፓም ሌላም ዓለም ላይ ያለው ሰው ሀገር ቤትም ያለው ሰው እንደዛው ነው የምኖረው። ግን በዛ መሀልም ብንጠያየቅ መልካም ነበረ። አንዱ ለአንዱ እንዴት ነህ ብንባባል ጥሩ ነበረ። እሱ ባይችል እንኳን እኔ ደግሞ ትንሽ ጊዜ ስላለኝ ሳስታውስ ምላሽ ባገኝ ጥሩ ነበረ። ያ ደግሞ ካልሆነ ምንም ማድረግ አልችልም። ያው ትወጣዋለህ ማለት ነው። ምንም አንተ ቆሻሻ እዛ ሄደ አሁን እጅ ሰጥተህ ወይም እዛ ጋር እንትን ሆነ ያልሆነ ነገር ህይወትን ታሪክህን አታበላሽ። ያው ከሞት ትሞታለህ። እግዚአብሔር ደግሞ ጊዜና ቀን ቀይሮ የሆነ እንትን ጊዜ እድል የሚሰጥ ከሆነ ደግሞ የዛን ጊዜ ደግሞ ይሄንን ያለበትን ታሪክ በስፋት ትጽፋለህ፣ ትናገራለህ፣ ትመሰክራለህ ትውልድ ማለት ነው። እና ያለበት ሁኔታ ባጭሩ ይሄንን ይመስላል። መልካም። አሁን ደግሞ ወቅታዊ የሀገራችን የፖለቲካ ሁኔታ ላይ እስኪ ትንሽ ቆይታ እናድርግ። የጦርነት አዙሪቱ በአሁኑ ወቅት በአማራና በኦሮሚያ እንዲሁም በትግራይ እያንዣበበ ያለ በክልሎች ላይ ያለ ከፍተኛ የሆነ የወንድማማቾችና የእርስ በርስ ጦርነት በሰፊው እያየን ያለ ነው። በተለይ በባለፉት 3 ዓመታት
መንግስት መሪ የሆኑ ጦርነቶች፣ ግጭቶች እየተካሄዱ ይገኛሉ። እንደ አንድ የቀድሞ የሰላማዊ ትግል መሪና እነዚህ ግጭቶች እንዴት ታያቸዋለህ? አንተ በሰላማዊ ትግል ነው ብዙ ዋጋ የከፈልከው፣ እንቅስቃሴም እንደዛው ነው። ይሄ ጉዞ እንዳለ ሆኖ አንተ የሰላማዊ ትግል ታጋይ ነህ። ሆኖም ግን በሀገራችን ግን በተለያዩ አቅጣጫዎች በኦሮሚያ፣ በአማራ፣ በትግራይ መንግስት መሪ የሆኑ ጦርነቶች እየተካሄዱ ነው ያሉት። በዚህ ምክንያት ደግሞ የሲቪል ማህበረሰብ አባላት ደግሞ ፍጹም እየተጎዱ ነው ያሉት። ተማሪዎች ከትምህርት ገበታ እየራቁ ነው ያሉት። ህፃናትን፣ እናቶችና ደካሞች ደግሞ በዚህ ጦርነት ምክንያት እየተጎዱ ነው። በምንም በላይ ደግሞ ኢኮኖሚውም እየደቀቀ ነው የሚገኘው። እንዲሁም ደግሞ የማንተኳም የሰው ልጆች ህይወት ደግሞ በግራና በቀኝ እየወደቀ ነው ያለው። ይሄ የማያባራው አዙሪት በየረፍቱ በየፈረቃው እየተካሄደ ያለው መንግስት መር የሆነው ጦርነትን በተመለከተ ያለ አስተያየት ምንድን ነው? ይሄ እንግዲህ በጣም ሰፊ ትንተና ያስፈልገዋል። ሰፊ ብዙ ጥናትም የሚያስፈልግ ይመስለኛል። ያው እንግዲህ ኢትዮጵያ ከጦርነት ተለይታ አታውቅም ማለት ትችላለህ። በተለይ ከደርግ ከንጉሱ መውደቅ በኋላ እስከዛሬ ድረስ ምንም ከሶማሌ ጦርነት ውጪ ከእርስ በርስ ጦርነት ወጥተን ያለን አይመስለኝም። ሌላ ማን አለ? ሻዕቢያ ጋር የተደረገውም እኔ አሁን እንደ እርስ በርስ ጦርነት ነው የሚወስደውና የባድመ ጦርነት ቢሆን ማለት ነው። እና ምንድን ነው አንደኛ አሁን የቅርብ ጊዜውን ብንወስድ ይሄ 2010 ጠቅላይ ሚኒስትር አብይ ወደፊት ሲመጡ የነበረ ሁኔታ ማለት ነው። ነባሮቹ ህወሓቶችና አዲስ የሚመጣው የትሚላማ በጊዜው የተባለው ያለመጣጣም፣ ያለመግባባት፣ ያለመነጋገር ችግር ነበር። አንዱ ችግር እሱ ነበር። ያው የኢትዮጵያ ፖለቲካ ካልቸሩ ባህሉ በጣም መጥፎ ነው፣ ይሾፍ ነው ያልኩት ይሄ ነው። አሁን የዛን ጊዜ ዛቻው፣ ፉከራው፣ ስድቡ ምኑ ቀርቶ ቁጭ ብሎ የሚነጋገሩበት የሚሻለውን መንገድ የሚፈልጉበት ሁኔታ ብኖር እንደዚህ አይነት አሁን አንተ የተጠቀስካቸው ችግሮች ሆነ ሌሎች ችግሮችን በሀገራችን ላይ አይከሰትም ነበር። አንዱም ችግር ይሄ የውይይት ባህል ያለመኖር፣ ሰጥቶ መቀበል ባህል አለመኖር፣ አጠቃላይ ሜንታሊቲ የምንላቸው አስተሳሰብ እንትናችን ከኃይል ጋር እና ከክላሽ ጋር ከጦርነት ጋር የተዛመደ ነው። አሁን በዚህ በኩልም ጦርነት የማይፈልግ ሰው፣ ሰላም የሚፈልግ ሰው መስለው ሲያወራ ትሰማለህ። እንዴት ሊሆን አንድ ዳንኤል ጦርነት ይቆም ሰላም ይስፈን በማለቱ ይሄ ሁላ መከራ ደረሱ ሰዎች ስለ ጦርነት መቆም ነው ተደራደሩ እንነጋገር ስል ፌክ ነው። እውነተኛ ድርድር፣ እውነተኛ የሆነ መተማመን ያለበት ሐቀኛ የሆነ ንግግርን ውይይት ባህልም አለመኖሩ አንዱ ችግር ነው። ችግር አንዱ እሱ ነው። ሌላው ደግሞ ያው የማስተዳደር ችሎታ ማለትም አንዱ ችግር ነው። ማናጅመንት ክራይሲስ የምንላቸው የማስተዳደር አቅም ማነስ ነው። ቅመኝነት በቀለኝነትም ታያለ። አሁን ለምሳሌ አሁን በዚህ ባለፉት 7-8 ዓመታት በተካሄደው በኢትዮጵያ ጦርነት ስፔሻሊ በአማራና በትግራይ ሶማሌ ክልልም ተካሄደው ኦሮሚያ ክልል ወለጋም አለ። ለምን አልታዘዙልኝም? ለወደፊትም ደግሞ እነዚህ ሰዎችን በደንብ ቀጥቅጬ ዱቄት ካላደረኩ ለወደፊትም አስጊ ነው። ስለዚህ የሚከፈለው ዋጋ ተከፍለው ማዘዝ ይችላለሁ፣ መግዛት ይችላለሁ፣ ገንዘቡም ባንኩን ታንኩ ሁሉ ነገር ስልጣኑ በኔ እጅ ስለሆነ ማድረግ ይችላለሁ በሚል በእልህ በጥላቻ ጭምር ሄደው ጦርነት ተጀመረበት ሁኔታ አለ። ሌሎችም ደግሞ በጥበብ የማለፍ ችግርም ነበረባቸው። ይህን ጊዜ የሚመጣባቸው አደጋ በጥበብ የማለፍ ችግርም ነበረባቸው። እንደ አጠቃላይ የሀገራችን ጦርነት አባዜ መነሻው ያው አጠቃላይ ከአስተሳሰብ ጋር ነው፣ ከመጣንበት ከፖለቲካ ባህላችን ጋር ነው የሚያያዘው፣ እንደገና ከዲሞክራሲ ችግር ጋር ነው የሚያያዘው እና እንደዚህ አይነት ነገሮች ተጠረቃቅመው እዚህ ደረጃ ላይ አድርሷል። ሰው እንዳልከው አሁን እንግዲህ ህፃናት ትምህርት ቤት አይገቡም፣
ትምህርት ቤቶች ተዘግተዋል። ኢቭን ኢፍ ድሮ ኢህአዴግ እኮ ጤና ኤክስቴንሽን ይላል፣ ግብርና ኤክስቴንሽን ይላል፣ ዶሮ ለህዝቡ ያከፋፍላል፣ ህዝቡ እንቁላል ይበላል፣ ሲቸገር ይሸጣል፣ ባንክ ብድር ያቀርባል፣ መንገዶች ይሰራሉ። ይህንን መንግስት እኮ ተችተን ነው የታገልነው። ዝም ብለህ አንተ ወደ ኋላ ሄደህ ስታይ ሁሉ ጊዜ ያለፈውን መመኘት ሆነ ህይወታችን ማለት ነው። ያ ለምን ሆነ ብለን ስናስብ ከየትም የመጣ አይደለም። በውስጣችን ያለው ክፋት አለ፣ ምቀኝነት አለ፣ ጥላቻ አለ። በአፋችን የምንኖረው ሌላ ነው፣ በተግባር ደግሞ የምናሳየው ነገር ሌላ ነው። እንደዚህ አይነት ነገሮች ተደማምረው ትርክቶችም አሉ። እዛ ላይ የተፈጠሩ ትርክቶች አሉ፣ የውሸት ትርክቶች አሉ። ለምሳሌ አሁን እንደ ጌታቸው ረዳ ሞቅ ብለኝ ነው የተናገሩት ይላል። ያ ሁሉ በሰው ላይ ተናግረው ማለት ነው። መጨረሻ ላይ የሆነ ጥቅም ስፈልግ የሆነ ነገር ማለት ስፈልግ አይ ሞቅ ብለኝ ነበር የተናገሩት ይላል። ጠቅላይ ሚኒስትሩ እንደዛ ይላል። አሁን ነገ እንደዛ ሊሉ ነው በቃ ተመልሶ ማለት ነው። ስንቱ ካለቀ በኋላ ስንት ሀብት ስንት ንብረት እንቅድም እንዳልከው ውድ የሰው ልጅ ከሞተ ከተጨፈጨፈ በኋላ እንደዛ ይሉናል ተመልሶ ማለት ነው። በጣም ያው የኢትዮጵያ የፖለቲካ ባህላችን ትንሽ ወጣ ያለ ይመስለኛል። እኔ ከሌላው ዓለም የትግል ስልታችንም የህዝቡ ስነ ልቦናም የገዢዎችም ስነ ልቦና ትንሽ ሳይሆን በብዙ በደንብ መፈተሽ ያለበት ይመስለኛል። በእንደዚህ አይነት ሁኔታ ውስጥ መቼም ከጦርነት የምንወጣ ከግጭት የምንወጣ አይደለንም፣ ሀገር የምንለማ አይደለንም። ዝም ብለን ያው ማዘናጊያ ስራዎችን የሰራን ካለን በስተቀር በዘላቂነት የሰውን ህይወት የህዝብን ኢኮኖሚ የሚቀይር የህዝብን እውቀት የሚቀይር ከአንድ ቦታ ወደ ሌላ ቦታ ሰው ተሻግረ የሚታይበት አይነት አካሄድ የለም። እንደነዚህ ነገሮች ተደማምረው እንግዲህ ለጦርነቱም ለውድመቱም ለእድገቱም ምክንያት ሆነዋል። ከዚህ የምንወጣበትም ያው መንገዶች ቅና ከሆኑ ብዙ መንገዶች አሉ። ሁላችንም እዚህ ጽፈን ማቅረብ እንችላለን፣ መናገር እንችላለን ሰሚ ካለ ነው። ግን ከዛ ውጭ ምንም ለማይሰማ ሰው መናገር ጥቅም ብዙ የለውም ብዬ ነው የማስበውና ምናልባት መልሽልህ እንደውም ይሄን ይመስላል። መልካም። ግን እዚህ የመጨረሻ በዚህ ጉዳይ ላይ ጥያቄ አለኝ። እሱ ምንድን ነው አሁን ቅድም እኔም የጠየቅኩት ጥያቄ አንተም በዝርዝር የሄድክበት ሀሳብ ላይ አሁን ላይ ያለው የአገዛዙ ስርዓት መንግስት የሚለው ምንድነው ህግ ማስከበር ስራ ላይ ነኝ ነው የሚለው። በተቃራኒ ወገን ያለው ደግሞ ምንድነው የህልውና አደጋ ተጋርጦብኛል በሚል ነው። ያን የህልውና አደጋ መከላከል ነው የተያዝኩት የሚል ነው የታጣቂ ኃይሎች ምላሽ። እነዚህን ሁለት ትርክቶችን እንዴት ማስታረቅ ይቻላል? ወይስ በዚህ ጉዳይ ላይ ምን ምላሽ ይኖራል? እውነት ነው መንግስት ህግ አስከብራለሁ ይላል። ኦኬ ህግ ማስከበሩ ጥሩ ነው። ትግራይ ጦርነትን ያነስ ጀምር ህግ መከበር አለበት ብሎ ነው ጀምሮ ከኋላ ነው እኛም ተቋሙ ጀምረው ህግ ማስከበር የሚለው ነገር አልፎ ሌላ ነገር ጭራሽ ውጭ ጦር ጭምር ጠርቶ ህዝቡን ሲያስጨፈጭፍ እዛ እንደዛ ይሄ ነገር መቆም አለበት ብለን ተቋሙ ጀምረው መጽሐፍ ፓርቲ ውስጥ አቋም ይዘን ሽንጣችን ገትረን መከላከል ጀምረው ህግ ማስከበር ይላል። ኦኬ በመሬት ደረጃ ያለው ነገር ልንገር። መጀመሪያ በመሬት ደረጃ መንግስት ህግ ማስከበር አለበት፣ ሰላም ለህዝቡ ማስፈር አለበት። ትላልቅ ከህዝብ አቅም በላይ የሆኑ ልማቶችን መንግስት መስራት አለበት፣ ህዝብ ማስተዳደር አለበት፣ ግብር መሰብሰብ አለበት። ያ የመንግስት ስራ በአንድ በኩል። ህዝቡ ደግሞ ፍትሃዊ ለምሳሌ የበደለ እንዲጠይቅለት ይፈልጋል። ሲቸገር ሲያጣ እርዳታም ቢሆን ኦር ለምሳሌ ግብር በዛብኝ ካለ ለህዝቡ ለመንግስት አቤቱታ አቅርቦ ጠይቀው ግብር ማስቀነስ ፍትህ አጠቃላይ ፍትህ የሚባለው ነገር ባለስልጣናትም ሲበደሉ ባለስልጣናትም ለህግ ቀርበው የሚጠይቁበት አሰራር እንዲኖር ይፈልጋል ህዝብ። በአጠቃላይ የህዝብ ፍላጎቱ ምንድነው? ሰላም ነው። በሰላም ወጥቶ መግባት ነው፣ ተዘዋውሮ መስራት ነው፣ ልማት ነው የሚፈልገው፣ ምቾት ነው ህዝብ የሚፈልገው። መንግስት ደግሞ ይሄንን ማምጣት ነው ከመንግስት የሚጠበቀው። አሁን ሁለቱ መካከል ግጭት ተፈጠረ። ሁለቱ መካከል ኃይለኛ ግጭት የተፈጠረው ነው። ለዚህ ደግሞ ዋናው መንስኤ ምንድነው? አንዱ መተማመን የለም። ትግራይ ህዝብ እንዴት አድርጎ ነው ብልጽግና ሊያምን የሚችለው? ከዚህ በኋላ አማራ ህዝብ እንዴት አድርጎ ነው ብልጽግና ሊያምን የሚችለው? ከዚህ በኋላ በምን አይነት የሰማይ መልአክ መጥተው ብናገር የአማራ ህዝብ ይሰማል?
በእንደዚህ አይነት ሰሞኑን እንኳን እንዴት አድርጎ የገበሬ ለፍቶ እንትን ያለውን እህል እንዴት አድርጎ እንደሚበትኑ እና እንደሚያቃጥሉ እና ማለት ነው። ተው ሌላው ያልታየ ስንት ጉድ አለ። በእንዲህ አይነት ሁኔታ ውስጥ ሁለት ትርክቶች ማስታረቅ በጣም እጅግ በጣም ከባድ ነው። ግን ቀናነቱ ካለ መከላከያው ምን መሆን አለበት፣ ፖሊሱ ምን መሆን አለበት፣ ፖለቲከኛው ምን ሚና መጫወት አለበት ብሎ ይሄን በዚህ ጉዳይ ላይ ቁጭ ብሎ ተነጋግረው የምር ማለት ነው የምር በቅን ልቦና ሀገርን ለማዳን የሰው ነፍስን ለማዳን የአንድ ቀን ሰላም እንኳን ለሰዎች ቀላል አይደለም። የአንድ ቀን ሰላም። ስለዚህ እንደዚህ አይነት እርምጃ መንግስት ወስዶ ችግሮቹን ደግሞ ይሄ ችግሮቹ አይደንቲፋይ ተደርገው ችግሮቹ ተለይተው ይሄ ችግር የኔ ችግር ነው፣ ይሄ ችግር ያንተ ችግር ነው፣ አንተ የፈጠርከው ችግር ነው ተብሎ ተለይተው በነዛ ዙሪያ ላይ ደግሞ መሀል ላይ የሚቀርቡ ነገሮች በማስረጃና በተለያየ ነገር አጣርተው ባለቤት ለዛ ስም ሰጥተው ንግግር ተደርገው የሚጠየቅ በይቅርታ የሚታለፈው በይቅርታ እንዲታለፍ ሳይሆን እየተደረገ ያለው ምንድነው? መንግስት ዝም ይበል እያለ ነው። እንግዲህ ድሮኑ ከሰማይ በምድር ያለው ጦር መሳሪያ ሁሉ ወጣት በሙሉ ዩኒቨርሲቲዎች እና ምኑ ተዘግተው በሲስተም ዛሬ እንደዚህ አይነት ዋጋ እየተከፈለ ያለበት ሁኔታ አለ። ስለዚህ እነዚህ ትርክቶችን ለማስታረቅ ሁሉም ኃላፊነቱን መውሰድ አለበት። ቁጭ ብሎ መነጋገር አለበት። እኔ እድል አለ ብዬ አይደለም። እንደዚህ አይነት እድል አለ። ዝም ብሎ ማጭበርበሩ ማምታታቱ ምንድነው? የብሔራዊ እርቅ ኮሚሽን ይባላል፣ እዛ ጋር ድንበርና ምናምን ኮሚሽን ይባላል፣ እዛ ጋር ደግሞ ሌላ ነገር ፍትህ፣ ዲሞክራሲ ሰማይ ደርሰናል አድገናል ምናምን ይባላል። አሁን እንደዛ አይነት የሆነ የውሸትና የማይመስል ነገር ማንም ሊቀበለው ማይዛን ልጅ ከጂ ተማሪ የማይቀበለው ነገር ለሰው እየተናገር የምታደናቅርበት ጊዜ አይደለም። ያለ ኢትዮጵያ ያለችበት ሁኔታ በጣም እጅግ ከምነግርም ያው ታውቁታላችሁ ሁላችሁም እና ምናልባት በቂ መረጃ የሌለው ሰው ካለ ብዬ ነው። ከባድ ሁኔታ ውስጥ እንደለች ነው የሚገባን እና አሁን እንደዚህ አይነት ሁኔታ አጭበርብረህ ወይም የሆነ የምታጣህ ምናምን የሚደርበት አይደለም። አግርቷ ይዘህ ያው ገደል የምትገባበት ሁኔታ የተፈጠረ ነው ማለት ነው። ይሄ ይመስላል እንግዲህ ትርክቶቹ ሊታረቁ የሚችሉት በእውነተኛ ንግግርና እያንዳንዱ ሰው የራሱን ኃላፊነት በመወጣት ማለት ሀገርን ለማዳን ማለት ምንም ትልቁ አጀንዳ ሀገር ሆኖ ማለት ነው። ትልቁ አጀንዳ ሀገር ሆኖ ለሀገር ሲቆሙ ብቻ ነው ምናልባት ትርክቶቹ ሊታረቁ የሚችሉት። አለዚያ ይቀጥላል፣ ያኛው ይቀጥላል። ፍትህ ያጣ ሰው፣ ሰላም ያጣ ሰው፣ ነፃነት ያጣ ሰው አርፎ አይቀመጥም። እኛ ሁላችንን እናገዝ ብለን እኮ ነበርን አይደል? መንግስት እናገዝ አሁን ተመስገን ሀገር የምንታገልበት ጊዜ ሳይሆን አሁን ያለው ጊዜ ሀገር የምንገነባበት ጊዜ ነው። ሀገር እንገነባለን ብለን እኮ ተነስተናል። አልሆነልንም እንጂ ሰው ከተበደለ ዝም ብሎ አይቀመጥም፣ ይቀጥላል ማለት ነው። ውድቀቱ ይቀጥላል። በዚህ አይነት ሁኔታ ምንም ነገር በቀል ሊያስታርቀውና ሊያስቆመው አይችልም ብዬ ነው የማስበው። መልካም፣ ወደ ሌላ ርዕሰ ጉዳይ እንግባ። በመጪው ግንቦት ወር ምርጫ ይካሄዳል የሚል በሰፊው እየተነገረ ያለ ነገር አለ። በመጪው ግንቦት ወር የሚካሄደው ሀገራዊ ምርጫን በተመለከተ አንዳንድ ሀሳቦች እስኪ አንስተን ቆይታ እናድርግ። በእርግጥ እንደ ሀገር እየገጠሙን ያሉ ችግሮች ዘርፈ ብዙ ናቸው። አሁን ላይ ያለው ተጨባጭ ሁኔታ እንደ ሀገር ያው ጦርነት ነው፣ መፈናቀል ነው፣ የፖለቲካ ምህዳሩ መጥበቡ በእጅጉ እየተነገረ ነው ያለው። ማሳያዎቹ ጭምር ይሄ ነው ብሎ ለመጥቀስ የሚቸግር አይደለም። ፀሐይ የሞቀው የአደባባይ ሚስጥር ነው። ግን ምርጫው ሰላማዊና ዲሞክራሲያዊ ይሆናል ተብሎ ይታመናል? አሁን በመጪው ግንቦት ወር የሚካሄደው ምርጫ ለምርጫ እየተደረገ ያለው ዝግጅት እንዴት ታየዋለህ? የተቃዋሚ ፓርቲዎችስ ሚና ምን መሆን መቻል አለበት? ተቃዋሚዎች በዚህ ፓርቲ ምርጫ ላይ መሳተፍ አለባቸው ወይስ እንደ ቅድመ ማግለል ቦይኮት የተሻለ ወይም ደግሞ ራስን የማግለል አካሄድን ሊከተሉ ይገባል ወይስ እንዴት ነው? በእነዚህ ዙሪያዎች ላይ እስኪ
አጠር ያሉ ሀሳቦችን አጋራል። እኔ ሁሉ ጊዜ ሰላማዊ ታጋይ ከሆንክ አንተ የመጀመሪያ እርምጃ ምርጫ ነው። በምርጫ ወዳደራሉ ብለህ ነው በመሪ ደረጃ ማለት ነው። ነገር ግን ምርጫን እንዳትገባ ወይ እንዳትወዳደር የሚያደርጉ ሁኔታዎች ሲፈጠሩ ምን ማድረግ አለብህ የሚለው ላይ መልስ ያስፈልጋል። አንደኛ ኦኬ እኔ ምርጫ ውስጥ እገባለሁ፣ እወዳደራለሁ፣ እጩዎች አሉ፣ ቢሮዎች አሉ፣ ምናምን ቢሮ የተዘጋባቸው ቢሮቸው እንዲከፈት፣ የታሰሩ እስረኞች ካሉ እስረኞች በሙሉ እንዲፈቱ መጠየቅ፣ ቅድመ ሁኔታዎች ማለት ነው። እንደገና የደህንነት ዋስትና መንግስትን መጠየቅ፣ እንደገና ከምርጫው ጋር ተያይዞ ሊመጡ የሚችሉ ችግሮች በምን አይነት ሁኔታ ሊፈቱ እንደሚችሉ ያንን እንደ ቅድመ ሁኔታ ማስቀመጥ፣ ምርጫ ቦርድ ላይ ጥርጣሬ ካለ ምርጫ ቦርዱ ፍትሃዊ አይደለም አናምንም የሚሉ ከሆነ ደግሞ ምርጫ ቦርዱን ደግሞ ሪሻፕል የሚደረግበት ሁኔታ ላይ ዲል ማድረግ፣ እንደዚህ ሁኔታዎችን ቅድመ ሁኔታዎችን ማስቀመጥ ያስፈልጋል። ቅድመ ሁኔታዎችን አስቀምጠው መግባት ያስፈልጋል። እነዚህ ቅድመ ሁኔታዎችን መንግስት ለመቀበል የማይፈልግ ከሆነ እና ያቀረቡት እንትኑ ምንድነው ቅድመ ሁኔታው ተአማኝ ከሆነ ማለት ዝም ብሎ ኢትዮጵያ ውስጥ አንዳንድ ጊዜ ለፖለቲካ ሲባል አሁን ብልጽግናም በፊት ኢህአዴግም እንደሚያደርገው የዛሬዋን እንትን ብቻ ነው ሀገርን ከማዳን አንፃር የሆኑ ጥያቄዎችን በደንብ አደራጅቶ ስጋት ናቸው ብሎ እንትን ብላቸው ነገሮችን ያስፈልጋል። ለምሳሌ ጦርነት መቆም አለበት ለምርጫ እኔ አማራ ክልል ሄጄ ልምራለሁ፣ ጦርነት መቆም አለ። ጦርነት ባለበት ሁኔታ ውስጥ አማራ ክልል ሄጄ እኔ መወዳደር አልችልም ብሎ እሱም እንደ ቅድመ ሁኔታ ማስቀመጥ። ትግራይ ውስጥ አሁን ለምሳሌ እነዚህ ለቀድሞ የኔ ፓርቲ አይነቶች ትግራይ ውስጥ ደግሞ መወዳደር አለባቸው፣ ሶማሌ ወይ ደግሞ መወዳደር አለባቸው። በመላክቱ ነው መወዳደር አለባቸው። በዚህ ሁኔታ ላይ በቃ ሲሪየስሊ መንግስት መጠየቅ አለባቸው። ትግራይ ውስጥ አትገባም፣ አማራ ክልል ውስጥ አትገባም፣ ወለጋ ውስጥ አትገባም ከተባለ አሁን መንግስት ምንድነው የሚያደርገው መሰለህ? 270 ግማሽ ወንበር ያህሏን ካልኩሌት ያደርግና ከዛ ውስጥ አሁን ለሚሰጣቸው ይሰጣቸዋል። አብን ለኢዜማ ለታሰሩት እነዚህ ተጋ ብሎ ልክ ለከጀላ ማድረሳ ድሮ እንትን እንዳሉት ማለት ነው እንደተጠቁት እንደዛ ለመሳሰሉ የተወሰነ ወንበር ይሰጥና ያከፋፈልና ከዛ በኋላ ቀሪው ላይ እኔን አብላጫ ድምጽ አገኛለሁ ወይ ብሎ ካልኩሌት ያደርጋል። ከዛ በኋላ እሱ ምርጫ ውስጥ ይቀጥላል ማለት ነው። ምርጫ ውስጥ እሱ ሲገባ እና ያንን ወንበር አግኝቻለሁ ከደቡብ ውስጥ ከኦሮሚያ ውስጥም አንዳንድ ከተሞችና የሆነ ሰላማዊ አካባቢ የሚመስሉ አካባቢ ምርጫ ማካሄድ የሚቻልባቸው አካባቢዎች ምርጫ ይወዳደርና መጨረሻ ላይ የሚያገኘው ያህል አግኝቶ መንግስት ይመስረታል ማለት ነው። በዛን ጊዜ ለዓለም አቀፉ ማህበረሰብና ለህዝቡ አሸንፈናል፣ መንግስት የምንሆንበትን እድል አግኝተናል እልል በለው ይባላል። ዓለም አቀፉ ተቋማትም እያወቁ ቢሆንም ሀገር ወይ እንዳይፈርስ ስለሚፈልጉ ወይም መረጃ ስለሌላቸው በደንብ ስላልተከታተሉ ወይም በሌላ በራሳቸው ካልኩሌሽን ባላቸው ኔትወርክ ምክንያት ሊሆን ይችላል አጽድቁና በቃ እርዳታውን መስጠት ይጀምራሉ፣ ዲፕሎማሲያዊ ግንኙነታቸውን ይቀጥላሉ ወዘተ። ተቃዋሚዎች በምርጫ ውስጥ ደግሞ ባለመግባታቸው ምክንያት ይህንን ማደናቀፍ የማይችሉበት ሁኔታ አለ። ስለዚህ ዝም ብሎ በታቸው ቁጭ ብለው እንደዚህ ነገር አለ፣ ጦርነት አለ፣ መንግስት አፋኝ ነው፣ ዴሞክራሲ ምህዳር የለም ገለመል ወዘተ በመሉ ምክንያት ብቻ እጃቸውና እግራቸውን አጥፈው ቁጭ ማለት እንደባቸው ቅድመ ሁኔታዎችን አዘጋጅተው እንደዚህ ነገሮች በጥሩ መልኩ የተለያየ ቋንቋ አዘጋጅተው በእንግሊዝኛም በኦሮሞኛም በአማርኛ በተለያየ ቋንቋ አዘጋጅተው ለምንጭነኛ የሚመለከተው ሁሉ ለኤምባሲዎች ሁሉ ለመንግስት ሁሉ ማቅረብ መቻል አለባቸው። በእንደዚህ አይነት ሁኔታ ነው ቅርቃር ውስጥ አገዛዙን ከተህ ዲስኳሊፋይ የምታደርገው። ከዛ ውጪ ግን ዝም ብሎ መቀመጡ ለጥቅም አለው ይሄ አላስብም። በደንብ ማጠን አለባቸው፣ ችግሮችን ኮምፓይል ማድረግ መቻል አለባቸው፣ መዘጋጀት አለባቸው፣ ዝግጁነታቸውን ማሳየት አለባቸው። ግና ለገና እንደዚህ ይሆናል ተብሎ ያለ ማስረጃ ማለት ነው ያቁታል። ምን እኮ አንተ ፈጣሪንም ቢሆን እኮ ማለት ነው ፈጣሪ ቢሆን እኮ ስትለምነው
አንተ የምትለምነው ነገር ፈጣሪ ስለማያውቅ አይደለም ለምን የምልህ ያንተን ኢንትረስት ኢቫሉዌት ለማድረግ ነው። እግዚአብሔርም አንተን ለምን የምልህ በመዝጊያ አንኳኳ የምልህ። ስለዚህ ለዓለም አቀፍ ማህበረሰቡ በራሱ ለመንግስትም ለመመለከታቸው ሁሉ ሼርሆልደሮች በሙሉ ማስረጃዎቹ በደንብ ተዘጋጅተው ቅድመ ሁኔታዎቹ በደንብ ተዘጋጅተው መቅረብ አለባቸው። ከዛ በኋላ ውሳኔዎቹን ቢወስኑ የተሻለ ነው ብዬ አስባለሁ። መልካም። ሌላው የፖለቲካው ማነቆ እንዳየነው ነው። እንደገና የፖለቲካው ለ10 ዓመታትና ከዛ በላይ ከአንድ አዙሪት መውጣት አልቻለም እንደ ሀገር። ይሄ የሆነው ለምንድን ነው? ዋናው የችግሩ ስርዓት ነው ወይስ የፖለቲካ ባህላችን? ከእንደዚህ አይነት የፖለቲካ ቀውስ የፖለቲካ አዙሪት በባለፉት 10 ዓመታት 30 በተለይ ህወሓት መራሹ የኢህአዴግ አገዛዝ ስርዓት ከመጣ ጀምሮ ያሉትን ጊዜያትን የቅርቡን ብንቆጥር እንኳን በእነዚህ 3 10 ዓመታት ውስጥ አንድም ከፖለቲካው አዙሪት ውስጥ መውጣት አልቻልንም። ዋናው ችግሩ ምንድን ነው? የችግሩ ስርዓት መንስኤው ምንድን ነው? ወይስ የፖለቲካ ባህላችን ምንድን ነው? ከእንደዚህ አይነት አዙሪት ልንላቀቅ ያልቻልንበት ዳል በጣም መሰረታዊ ጥያቄ ነው። እጅግ በጣም ሁሉ የተማረ ሰው ሁሉ ምሁር ነኝ የሚል ሁሉ ፖለቲከኛ ነኝ የሚል ሁሉ በጣም ይህን ጉዳይ ማሰብ በጣም ክሪቲካል ጥያቄ ነው ብዬ ነው የምወስደው። ያው ብዙ ጊዜ በዚህ ጉዳይ ላይ አነባለሁ። ምንድን ነው ችግሩ የሚለው ከልምድ የማውቃቸው ነገሮች ሊኖሩ ይችላሉ። በተጨማሪ ግን ቴክኒካሊ ሳይንቲፊክ በሆነ ወይ ከታሪክ አንጻር ከምን የተጠኑ ነገሮች በደንብ አድርገው ማንበብና ማየት ማገላበጥ ያስፈልጋል። ችግራችን ዝም ብሎ እንደዚህ ሃይ ብለን የምናሳልፈው ነገር አይደለም። በትክክል ችግሩን ካወቅን በኋላ ለዛ የሚሆን መፍትሄ ካላበጀን ያው ነው ይቀጥላል ማለት ነው። አዝሩቱ አንተ ያልከው አዝሩቱ ይቀጥላል ማለት ነው። ምንድነው አሁን አንዱ ችግር ያው ከላይም አንስተናል፣ የፖለቲካ ባህላችን ነው። ፖለቲካ ባህላችን የሚባሉ ነገሮች አሉ። ግን እኔ አስተሳሰብ ነው። ፖለቲካ ሊቃኑ በተለይ ወደ መሪነት የሚመጡ ሰዎች አስተሳሰብ ጋር የተያያዘ ነው። ለምሳሌ አሁን ብልጽግና ብዙ ነገሮች ንጉሱን ለመምሰል መንግስቱ ኃይለማርያምን ለመምሰል እንደገና መለስ ዜናዊን ለመምሰል የሚያደርጉት ነገር ታያለህ። ዝም ብለህ ካነጋገርም ከምኑ ካለባበሱ ምኑ የሆነ ነገሮችን ኮፒ ፔስት የማድረግ ነገር አለ። ምንድነው ይሄ ነገር አሁን ሲመኝ የነበረው ማለት ነው። ሲመኝ በውስጡ በልቡ በነፍሱ ውስጥ ሲመኝ የነበረው ነገር ተሳክቶለት እጁ ላይ ሲገባ በቃ እንደዛ መሆን ጀመረ ማለት ነው። ዳስምስ ለመግደልም እንደዛው ማለት ነው። ለማስረም እንደዛው ማለት ነው። ለመዝረፍም ለማዘረፍም እንደዛው ማለት ነው። ተጠያቂነት እንዳይኖር ለምሳሌ ማን ነው ተጠየቀው? ያ ሁላ ህዝብ 97 ያ ሁላ አልቆ ማን ነው ተጠየቀ? ሰው አለ አንድ ፖሊስ ተጠይቋል። አንድ አምሳለቃና አስራለቃ ተጠይቋል። አሁን ባለፉት 7 ዓመታት 8 ዓመታት ጠቅላይ ሚኒስትር አብይ ከመጣ በኋላ ያለቀው ህዝብ ያለቀውን ንብረት የፈረሰው ቤት ማን ነው ተጠይቀው? ሰው አለ? አንድ ተጠይቀው ኃላፊነት የወሰደ ሰው አለ? የሞተ የተሰደደ ተሰደደ፣ የተቀጠለ የታሰረ ተረድ ነገም በቃ የሆነ ዓለም አቀፍ ጫናው ምኑ በስቶ ህዝቡም ጫና በስቶ የሆነ አሁን እስር ቤት ያሉ ሰዎች ይለቀቃሉ። ምንም አይቀር ነገር ነው። ከገደለ እዛ ይገላቸዋል፣ አዘያ ይለቃል። ምንም የሚያደርገው ነገር ስለሌለ ማለት ነው። አሁን እንደዚህ ሰዎች ይሄ ሁላ የከፈሉት ማን ነው ተጠያቂው? ማን ነው ይሄንን አሁን ለዛ ሰው ለዛ ቤተሰብ ለዛ ስነልቦና ለህፃናቱ ለሚያውቀው ሰው ሁሉ ህዝብ መርጦ ህዝብ ወክል ስለኔ አውራ ብሎ ተወክሎ የመጡ ሰዎች ጭምር ሰብስበን ያለ መክፈት መፍትሄ ጀምሳታል ሰማት ሰብስበ በሙሉ የሆነ ቦታ ቆርጋት ላይ ጥለህ ከዛ ይሄን ሁላ የሚከፍለው ካፍሎ ሲወጡ ቀረ ማለት ነው። ማን ነው የሚጠይቀው? ተጠያቂነት የሚባለው ነገር ከሌለ ከአዙሪት ሊወጣች ከትላንትና ስህተት ከታሪክ ካልተማረ ከአዙሪት ሊወጣች ስለ ታሪክ ምንድነው? ስለ ታሪክ መጽሐፍ ጀምሮ እንደው ዝም ብለህ አንድ ቻፕተር እንኳን ቢወጣ ቢያሳስብ ታሪክ ነገር ተዘርዝሮ የሚያልቅ ነገር በጣም ብቻውን በጣም
ታሪክ ምን ይጠቅማል ብለህ ጠይቀህ እዛ ላይ ጽሁፍ ብትጀምር የታሪክ ሚና ምንድን ነው ብለህ ጠይቀህ የሆነ ትልቅ ገጽ ያለው መጽሐፍ ይወጣል። ግን አጠቃላይ ድምር ውጤቱ ከታሪክ የምታገኘው ነገር ምንድን ነው? እውቀት ነው፣ ትምህርት ነው። ትላንትና በዚያ መንገድ ሄጄ ተበልቻለሁ፣ አሁን በዚህ መንገድ አልሄድም። ትላንትና በዛ መንገድ የሄዱ ሰዎች እንደዚያ ዋጋ ከፍለዋል፣ ዛሬ በዚህ መንገድ አልሄድም ብለው መቁረጥና መወሰን ማለት ነው። ትምህርት መውሰድ ማለት ነው። ሌላ ነገር ያለው። ስለዚህ ከታሪክ ማንማር ሰዎች ነው። መንግስቱ ኃይለማርያም ወያኔና ሻዕቢያ ብለው 17 ዓመት 15 ዓመት 13 ዓመት ሲዋጋ ቀጠለ። ኢህአዴግም መጣና ደግሞ እንደገና ባላሰብንበት ሰዓትና ምንም ባላልንበት ሰዓት ሻዕቢያ ወረራን ብለው እንደገና ያ ሁሉ ዋጋ ተከፈለ። ስለዛ ጦርነት ተገምግሟል። ስለ ባድመ ጦርነት ያለቀው ንብረት ያለቀው ዝም ብሎ ሲምፕል ወርድ ዝም ብሎ ተራ በቃ እኛ ተኝተን ባለንበት ባላሰብንበት ሰዓት መርሻ እንደዚህ አድርጎ ሻዕቢያ ወረረ ከተባለው ውጭ ምንድን ነው የተባለው? የሰማው ነገር ምን አለ? ትናንትና ደግሞ በተመሳሳይ ሁኔታ ሰማንያ ይዝ በተኛበት እንደዚህ ሆነ የተባለ ማን ነው? ይሄን ኃላፊነት የሚወስደው እዛ ላይ ላለው ነገር ሁሉ ለተፈጸመው ሜስ የሀገር ሀብት እኮ ነው። አሁን ያለው ሚኒስትሮች እኮ ሚኒስትር ብትል አምባሳደር ብትል ጠቅላይ ሚኒስትሩ ራሱ ቀበሌ አመራር ሁሉ እኮ የሀገር ሀብት እኮ ነው። የሀገር ኃላፊነት አለባቸው። እጃቸው የኛ ናቸው፣ ጥያቄ ናቸው። ይሄንን አሁን ካልፈታው ይሄ ነገር ማለት ስም ካላወጣለት በስሙ ካልጠራ ለባለቤቱ ካልሰጠ የተፈጠሩ ነገሮች ምስጋናውንም እንደዛው ወቀሳውንም እንደዛው ካደረክ ከታሪክ አልተማርክ ማለት ነው። በትላንትናው መንገድ እየሄድን ያለነው ማለት ነው። ትርክቱም አብሮ ይቀጥላል ማለት ነው። ችግሩ አንዱ ይሄ ነው። የትላንት ያለ መማር አንዱ ችግር ነው። የማናጅመንት ችግር ነው። ያለ መሰልጠን ችግር ነው። ዝም ብለን ማስተርስ አለን፣ ፒኤችዲ አለን፣ ዲግሪ አለን፣ ይሄን ያህል ዓመት በዲዛይን መስሪያ ቤት ሰርቷል ከላይ የሚባለው አንዳንድ ጊዜ ፕሮፌሰር ዶክተር ምናምን ብለህ የምትላቸው ሰዎች የሚያወሩትን እንደው ይሄ ምድር የሚያወሩትን ነገር ገና ወደ ሰብአዊነት ሰው ማለት ምን ማለት ነው? ሰብአዊ ፍጡር ማለት ምን ማለት ነው? ሀገር ማለት ምን ማለት ነው? ነፃነት ማለት ምን ማለት ነው? የዜጎች መብትና ክብር ማለት ምን ማለት ነው የሚለው ገና ከደማቸው ያላወቁ ግን በጣም ብዙ እንትኖችን ያደረጉ ሰዎች እንዳሉ እረዳለሁ። እና ስለዚህ አዝሩቱ በእንደዚህ አይነት ሁኔታ ይቀጥላል። መነጋገር ከሌለ መደራደር ከሌለ ይሄ ስሞላ ዝም ብሎ ማነው ጃዋር መሐመድ ነው አለ ቸርቻሮ እንትን ያለው ቸርቻሮ ድርድር ነው ምናምን ያለው እና በቸርቻሮ መደራደር የሆነ እየፈነቀሉ ያኛውን ለማዳከም የሆነ አይደን የሆነ እንትን ማድረግ እንደዚህ አይነት ሴራና ሽፍት የሞላበት ውሸትና ክህደት የሞላበት ንግግሮችና እንትኖቹ እስካሉ ድረስ የሀገሪቱ አዙር ይቀጥላል ማለት ምንም የትም አንሄድም። ያው 1997 ምርጫ አለ 2013 ምርጫ አይተናል። ምንድነው የተቀየረው ነገር? አሁን ነገር መጪውም እንደዛ ነው። ለዚህ የምርጫ ጉዳይ የሚነሳ ከሆነ በጣም ብዙ ተአምር ነገሮችን ታወራት ይችላል እና ስለዚህ አልተቀየረንም። አእምሯችን አልተቀየረም፣ አስተሳሰባችን አልተቀየረም፣ ህይወታችንም አልተቀየረም። ሌብነቱም፣ ሙስናውም፣ ዘረፋው፣ ሴራው፣ ውሸቱ፣ ጥፋቱ ሁሉ አልተቀየረም። ይሄ ባልተቀየረበት ሁኔታ ውስጥ የሚቀየር ሀገር የለም። የሚቀየረው ነገር ምንም ሊሆን አይችልም። ይሄ ነው ማለት የሚፈልገው ነገር። መልካም መሰናዳችንም እያጠቃለለ ነው። እሺ ከዚህ ችግር ውስጥ መውጫው መንገድ ምንድን ነው? ብሔራዊ እርቅ ወይስ የኃይል እርምጃ ምንድን ነው መደረግ? እስካሁን በቆይታችን አብዛኛው ችግሮችን ዘርዝረናል። እስካሁን ለዘርዘርናቸው ችግሮች የመፍትሄው መንገድ መውጫው ምንድን ነው? መውጫው እስካሁን የነሳው ነው። ሌላ ታምር መነጋገር ያስፈልጋል። ንግግራችን እስከ ሽግግር መንግስት የሚደርስ መሆን አለበት። ከራስ ስልጣን በላይ መሆን አለበት። ከኔ ፍላጎት በላይ መሆን አለበት። ንግግር ያስፈልጋል። ጦርነት ማቆም ያስፈልጋል።
ሰላምን የግድ አንተ ስለተጠማ ሰላም አይመጣም፣ ስለተመኘ ሰላም አይመጣም። ሰላም የሚመጣው ተሰርቶ ነው። እኔና አንተ ሰላም መኖር የምንችለው ሁለታችን ዋጋ ስንከፍል ነው። ለሰላም ዋጋ የምንከፍለው ዋጋ ስንከፍል ነው መኖር የምንችለው። ረጅም ዓመት 20 ዓመትም 30 ዓመትም ይሁን 50 ከዛ በላይ ይሁን ሰዎች አብረው መኖሩት ለሰላም አነሰ በዛ የሚከፍሉት ዋጋ ስላለ፣ ስለዚህ ማውጫው መንገዱ ምኞት ሳይሆን ተግባራዊ የሆነ ስራ ያስፈልጋል። መሬት የረገጠ ስራ ያስፈልጋል። የሚቆጠር የሚዳሰስ ስራ ያስፈልጋል። ከዛ ውጭ ማውጫ መንገድ የለም። አስተሳሰባችንና አመለካከታችንን መቀየር ያስፈልጋል። ተቋማዊ ማድረግ አለበት ስራችን። መንግስት ስራውን ተቋማዊ ማድረግ አለበት። አሁን እስካሁን ድረስ በኢትዮጵያ ታሪክ ከንጉሱ ጊዜ ጀምሮ እኮ በግለሰቦች ጥንካሬ ወይም በመሪዎች ፍላጎት ነው ሀገር የቆመችው። ኢትዮጵያ የኖረችው በእነሱ እንትን ነው እንጂ ተቋም ተሸክሟቸው አይደለም። አሜሪካ ብትሄድ ወይም አውሮፓ ሀገር ብትሄድ ፕሬዝዳንቱ ወይም አገሪቱ የሚመራው ጠቅላይ ሚኒስትር ያለበት አንድ ነገር እሱ ቢሆን ምንም የሆነ ነገር የለም። የእስራኤል ጠቅላይ ሚኒስትር አንድ ነገር ቢሆን እስራኤል ምንም አትሆንም። የአሜሪካ ፕሬዝዳንት አንድ ነገር ቢሆን ምንም አሜሪካ አይሆንም። የሆነ የሚፈርማቸው እና ምን የሚላቸው ሰዎች በቦታው የሚተካሱ እስከመጣ ድረስ ወረቀት ይጠራቀማል፣ ቢሮ ቢጠራቀም ነው እንጂ ሀገር ምንም አይሆንም፣ ህዝብ ምንም አይሆንም። ለምን? ተቋሙ ነው ስራ ሲስተም ነው ስራ የሚሰራው። ስራዎቻችን ተቋማዊ ማድረግ ያስፈልጋል። ከዜሮ ድምር ውጤት መውጣት ያስፈልጋል። ከዜሮ ድምር ውጤት መውጣት ያስፈልጋል። ያሸነፈ ሁሉም የተቀለሉበት፣ ያላሸነፈ በዜሮ የሚወጣበት፣ እንደገና አኩርፎ ሄዶ ሌላ ሴራ ከሚጎነጉንበት እና ሌላ እንትን ውስጥ ከሚገባበት ሁሉም ነገር አቻችለው ሰፋ አድርጎ በሀገር አውድ ነገሮችን አይተው መምራት ያስፈልጋል። ይሄ ደግሞ ትልቁ ኃላፊነት የአንበሳ ድርሻው በመንግስት እጅ ነው ያለው። መንግስት ለዚህ በጣም ዝግጁ መሆን ያስፈልጋል። ምርጫ ብትል፣ እንደገና ፍትህ ተቋማትን ብትል፣ ሰብአዊ መብት ብትል ማነው ሰብአዊ መብት የኢትዮጵያ ሰብአዊ መብት ስለ ትግራይ ጦርነት ምን ይላል? ዶክተር ዳንኤል በቀለ ከሄደ በኋላ ስለ አማራ ምንድነው የሚባለው? ምን የሚባል ነገር አለ? የለም። ሚዲያዎች አሉ? የለም፣ ተከልክሏል። ሚዲያ የሆነ አሁን ስርዓቱን የሚያሞጋግስ ካልሆነ በስተቀር ሌላ የሚተች ሚዲያ ምናምን ከባድ ነው። በሲሶ እንደምንም ተጠቅመው 10 ጊዜ ኤዲት እያደረጉ እየሰረዙ እየደለዙ ይሄን ቃል አውጣ ይሄን ቃል አስገባ እያሉ መከራ አይቶ ምስሩ ጥቂቶች ሊኖሩ ይችላሉ። ስለዚህ አጠቃላይ ስራዎቻችን እውነት ማድረግ እውነትን መጋፈጥ መቻል፣ ለእውነት መቆም ያስፈልጋል። ለሀገር ሲባል እውነትን መጋፈጥ፣ ለእውነት መቆም ያስፈልጋል። ተቋማዊ ስራዎችን ተቋማዊ ማድረግ ያስፈልጋል። ጀኒን የሆነ ታማኝ የሆነ እርምጃዎች መውሰድ አለባቸው። እንደ ሀገር መውጫው መንገድ ይሄ ነው። ሌላ ምንም ከሰማይ አይመጣም፣ ከምድር የሚበቅል ነገር የለም። መነጋገር፣ መደራደር። በሁሉ ነገርም አትደራደር። በጣም ወሳኝ የሆኑ በጥቂት ነገሮች በጥቂት እንትኖች ትደራደራለህ። ከዛ ውጭ ባለው አንተም ተው፣ አንተም ይሄን አንተ ወስደ ይሄን ሄዱ ተባብለው ሀገርን ማረጋጋት ይቻላል፣ ቅንነቱ ካለ ማለት ነው። ሁለተኛው በመላው ዓለም ያለው ኢትዮጵያውያን ጥሪ ማድረግ አለበት። መንግስት ጥሪ ማድረግ አለበት። ምናልባት 2010 ላይ ጠርቼ ተመልሶ አሁን እየሰደቡኝ ነው የሚል ወይም እየተቃወሙኝ ነው ብሎ የሚያስቡ ከሆነ ተሳስተዋል። ብዙ ኢትዮጵያውያን ሀገራቸውን ይወደዋል። ለሀገራቸው ሲሉ ነው የሚቃወሙትም የሚጣሉትም ከሰው ጋር ከመሪዎች ጋርም ከአገዛዙ ጋርም ማለት ነው ግጭት ውስጥ ነው። እኔን ምንም እኮ ትናንት ያጨበጨብነው ሰዎች እኮ ነን አይደል? ትሚለማ ሲባል እኮ ሰማይ የሰቀልን እኛ ነን። አንድ ላይ ታያሉ እኮ ምን ችግር አለ? ዛሬም ለመደገፍ ዛሬም ተጋግዘን ለመቆም ነው አለ መንግስት ቆርጠኛ ከሆነ ማለት ነው። ግን እንደዛ አይነት ነገር አለ ብዬ አላስብም።
እና ንግግር ያስፈልጋል። በእውቀት ሀገርን መምራት ያስፈልጋል። በጥበብ ሀገርን መምራት ያስፈልጋል። ተቋማዊ አሰራሮቹ መዳበር አለባቸው። በተለይ ፍትህና ዴሞክራሲ የሚባሉ ነገሮች ላይ ተጠያቂነት ላይ በጣም ሰፊ ስራ መስራት አለበት። ንግግሮቹ እስከ ሽግግር መንግስት መቋቋም ድረስ የሚደርሱ ንግግሮች መኖር አለባቸው ብዬ አስባለሁ። ማውጫው መንገድ እኔ የምታየኝ ይሄ ነው። ሌላ እንትን የሚለው ነገር አይኖርም። ግሩም ዳንኤል ሽበሺ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባነሷቸው ጥያቄዎች ዙሪያ ላይ የሰጠው ማብራሪያ እጅግ ጠቃሚ ነው። ተመልካቾቻችን ከዚህ ቆይታችን የሚጠቅማቸው የሚሆናቸውን ነገር እንዳገኙ ተስፋ አደርጋለሁ። እንግዲህ ሌላም ጊዜ ይኸው በስደት ህይወት ላይ እንዲሁም በአስቸጋሪ ሁኔታ ውስጥም ብትሆን እባክህ እስኪ በአንዳንድ ጉዳዮች ቆይታ እናድርግ ስል ጥሪ ያቀርብልሃለሁ። አንተም እንደማታሳፍረኝ ተስፋ አደርጋለሁ። ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ዳንኤል። አመሰግናለሁ። አንተም በርታ። አንተም ያለበት ሁኔታ ይታወቃል። በዚህም ሁኔታ ውስጥ ምንም እንቅልፍ ሳይወስድ በየቀኑ እየለፋ እየፈጋህ አለህ፣ ዋጋ እየከፈልክ ነው ያለው። እኔ ያው እግዚአብሔር ያያል። እኔ አምሶሪ እንደሆነ ለጥብ ጨምር እዚህ ላይ እኔ ፖለቲካ ለጽድቅ ነው እንደ ሰዎች ይላሉ። እኔ ለጽድቅ የማምን ሰው ነኝ። ፖለቲካ ለጽድቅ ነው። የሀገሬ ጉዳይ ለተራበ ሰው መራራት፣ በግፍ ለሚሞተው ለሚፈሰው ደም መቆም፣ ፍትህ ላጣው ለተጨቆነው መቆም ለኔ ጽድቅ ነው ብዬ ነው። ማንም በኢትዮጵያ ህዝብ ባይመለከት መንግስት እንደ ጠላት ቢቆጥር ኦር ጓደኞች ቢከዱ ኦር ወስዋት ነው ለጽድቅ ነው ብዬ ነው ማስበው። ሰው አንተም የምታደርገው ነገሮች ለጽድቅ ነው ብዬ ነው ማምነውና ቀጥልበት፣ በርታ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። ከነበረን ቆይታ የሚጠቅማችሁ የሚሆናችሁን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።